ትናንትናው ዕለት እንግዲህ ያው እሰይ እልል ሩታ ታሰረች እያላችሁ ስትሉ የነበራችሁ አንዳንድ ተመልካቾች ማለት ነው። እሰይታችሁ ከላይ እልልታችሁ ከታች ነው። እንግዲህ ህልማችሁና ሀሳባችሁ እንግዲህ አፈር ከድሜ ይበልቷል ዛሬ ላይ ማለት ነው። ዛሬ በጣም ደስ የሚል የምስራችና ደስ የሚል ዜና እንግዲህ ሰምተናል ውዶችዬ፣ የሩታዬ እህቶች እንኳን ደስ አላችሁ። ሩታዬ ግን ማለት ነው በዚህ አጋጣሚ እንዴት አባቱን ያማረብሽ የኔ ውድ፣ ከአይን ያውጣሽ የኔ ቆንጆ እምር ፍክት ጠላት ያወራል። እናቴ አንቺ ሁሌ እያማረብሽ ሁሌ እያሸበረቅሽ እየደመቅሽ ነው የሉልዬ እናት ምትመጪውና እንዲሁም ደግሞ በትናንትናው ባልተያዘና ባልተረጋገጠ ነገር በሩታ መታሰር ደስታችሁን ስትገልጹ የነበራችሁ አንዳንድ ተመልካቾች ሁላችሁንም ማለት ባይቻልም እናንተ እንግዲህ በዛሬው ዕለት ታነቁ፣ ምንም ማድረግ አይቻልም ማለት ነው ውዶችዬ። እንዴት አመሻችሁልኝ የሩታዬ ውድና የተከበራችሁ እህቶቿ እንዲሁም ደግሞ የኔ ተመልካቾች ማለት ነው። ሩታዬ የሰጠችኝ እህቶች ምርጥ ምርጥ እህቶች አሉና ሰላማችሁና ጤናችሁ ብዝት ትርፍርፍ ይበልልኝ ማለት ነው። ዛሬ ደስ የሚል አስደሳች ዜና ሰምተናል። ያው በትናንትና ሩታዬም ያው ባላረጋገጠችው ነገር በፍርሃት ውስጧ ተውጦ ገና ለገና ታሰራለሁ በሚል ምክንያት ያው ልጇንም አሳልፋንተ ስትል ብዙዎቻችሁ የእውነት እኔ ጋር መታችሁ ኮሜንታችሁን እየጻፋችሁ ነበር። በጣም ስሜታችሁ ተነክቶ ሩታ ያለችበት ነገር በቃ የለም እንደ ሰው ማለት ነው። የእውነት ሩታን እኮ አውቃችኋት አይደለም፣ ግን እንደ ሰው አለ አይደለ የተሰማችሁን ስሜትን ይጋመታችሁ እየገለጻችሁልኝ ነበር። ግን ደግሞ ያው እሷም ትናንትና እንደዚህ ያው በፍርሃትና በስጋት ውስጥ ሆና ነበረ ያንን ቪዲዮ ያየነውና ግን ደግሞ እሷ እንደዛም ሆና በእሷ መታሰር ውስጥ የሚያተርፉትና የሚያጠቅሙት ያላቸው ጥቅም ያላቸው የሚመስሉ ደግሞ አንዳንድ ተመልካቾች በእሷ መታሰር ደስተኛ ሆነው ትናንትና እንግዲህ ጮቤ ረግጠው ደስታቸውን ሲገልጹ ነበረ። እንዱ ንፋስ ላይ ማለት ነው። ምንድን ነው ንፋስ ላይ ያለ ገለባ ሆነው እንዱ ወደዚህም ወደዚያም ሲያማቱ እያየናቸው ነበር። ሁሉንም ማለት አይደለም፣ አንዳንድ ናቸው የሩታን ውድቀትና የሩታን ለቅሶ ማየት የሚፈልጉ ማለት ነው። ዛሬ ላይ እንግዲህ የነሱ መጨፈር የነሱ ልልታ እንግዲህ ዛሬ አፈር ከድሜ በልቶ ህልማቸው ሳይሳካ ቀርቶ ቤተሰብ ነውና ችግራቸውን እንግዲህ በውይይት ፈተውት ሩታም እንግዲህ እንዳሉትም ከሆነ የልጅ እናት ናት መታሰር የለባትም በሚል እንግዲህ አውጥተው ወርደው እንደ ቤተሰብ እንግዲህ እኔ እኮ ሁሌ እላቸዋለሁ ውዶችዬ፣ ቤተሰብ ነው። ምንም ቢሆን ተለያይቶ አይላዩም እነዚህ ሰዎች። ማላቸው ላይ ሄርሜላን ብትሏት ችግር የለውም አልወለደችም። ምንም ቢሆን ምንም ቢያደርጉባት ምንም ከእሷ ጋር የሚያገናኛቸው ፍሬ ወይም ደግሞ ዘር የሚባል ነገር ማላቸው ላይ ስለሌለ ማለት ነው። ሩታ ግን ማል ላይ ሉልዬን የመሰለ ዘር ሰጥታቸዋለች። ስለዛ እነሱ ተጋምደዋል፣ ተዋልደዋል። በክፉም በለቅሶም በደጉም በሰርጉም ምንም ነገር ቢሆን መገናኘታችሁ አይቀርም። ግን አንዳንዶቻችሁ ማለት ነው አብርሽን ወገናችሁ የምታጨበጭቡ የምታራግቡ የሩታን ማልቀስ የምትፈልጉ አላችሁና በጣም ነው የምትገርሙኝ። ግን ደግሞ አይገርምም? ምቀኛ ግን እኮ ሁሌም ወደታች ነው። የእውነቴን ነው። እናንተ እሷን ለመጣል በምትጋጋጡና ምቀኝነታችሁ በሰፋ ቁጥር ልጅቷ ግን እንዳያችኋት እንግዲህ ፀሐይ የመሰለች ነው ቀን በቀን የምትመጣው። እንግዲህ አሳዩዋት እንግዲህ አታምሩም ዛሬ ካለባበሷ ጀምሮ የእውነቴን ነው የምላችሁ። እንግዲህ መቼም ሩታ አምሮባትም ስቃም ስትመጣ እንግዲህ ውስጣችሁ ደስተኛ አይሆንም። ግን ቻሉት፣ ምንም ማድረግ አይቻልም። ምክንያቱም ልጅቷ ሩታ ናታ። ሩታ ናት። እንግዲህ እናንተ እንጥላት አለን ብላችሁ ኮቴዋን ስትሉ እሷ ደግሞ እንዴ እኔ ሩታማ የሰበራችሁኝን አጥምት እንዴት አድርጌ ጠግኜ መጥቼ እንዴት ፀሐይ መስዬ ፊት ለፊታችሁ እንደምቆም ፀሐይ ታቃጥላለች አይደል? እንደዛ ገና አቃጥላችኋለሁ እኔ ፀሐይ ነኝ እንደዚህ በቀላል አልሰበርም እያለች እንግዲህ ቀን በቀን የምታሳየን እቺ ሩታን ነው የምታዩት። እንግዲህ ምን ታደርጉታላችሁ? እንግዲህ ምንም ማድረግ አይቻልም። ስለዛ ከተቻለ ትናንትና ምንም ባልተያዘ ነገር በታሰረች እያላችሁ ቪዲዮ እየሰራችሁ ደስታችሁን በቆፈርሽበት ጉድጓድ በገመድሹ ገመድ ተጠልፈሽ ወዳች ስትሉ የነበራችሁ አልተሳካም ውዶች። እኔ ትናንትናም ነግሬያችሁ እኮ ነበር፣ አልተሳካም፣ አይሳካላችሁም። ህልማችሁ ሁሌም ሩታ ላይ የሚሸርቡትና የምታሰሩት ሴራ ማለት ነው። እውነቴን ነው የምላችሁ፣ ሁላችሁንም እያልኩ አይደለም። አይሳካላችሁ። ምክንያቱም ምቀኛ ሁሌም ከታች ነው የሚሆነው። ታውቃላችሁ አይደል? ምቀኛ ወን አይሰራም። ወን ሰርቶ ለራሱ አይለወጥም እንደሷ። ወን ደግሞ ሩታ ሀብቴን መሆን አይችልም። ወን እሷ የደረሰችበት ነገር ላይ መድረስ አይችሉም። ሁሌ እንዳወራችሁና የእሷን መውደቅ እንደተመኛችሁ ለእሷ ጉድጓድ እንደቆፈራችሁ እናንተ ዝቅ እልልታችሁን ይዛችሁ ዘቅ
ስትሉ እሷ ደግሞ ከፍ እያለች ነው የምታዩት፣ እንደምታዩት ማለት ነው። እና ሩታን ለመስበር በዚህ ልክ አትጣጣሩ። በእሷ ስር ላይ ደግሞ የምታተርፉት ነገር ያለ እስከሚመስል ትናንት እልልም የምትሏላችሁ። እስቲ አሁን የልጅን እናት የምታህል ነገር ልጅን ጥላ ወደ ስር መግባት እልል ያስብላል። የእውነት የሴትነት ተግባር ነው ይሄ። የእውነት የሰውነት ስሜት ነው ይሄ። የእውነቴን ነው ምላችሁ፣ የእውነቴን ነው ቤተሰቦች። ይሄ ለአንዳንድ ሴቶች ጥያቄ ለራሳችሁ ጠይቁት፣ እኛን ጠይቃችሁም። አሁን ዋናው ጉዳይ ግን አሁን ሩታና ኤፍሬም፣ ሩታ ብቻ አይደለችም በነገራችን ላይ ማለት ነው። ኤፍሬምም ሩታም ያው ክሳቸው ተነስቷል። በጣም ነው ደስ ያለኝ። ሩታዬ እኔ ትናንትም ተናግሬያለሁ። ቢሆን እንኳን እነሱ እንኳን ክሳቸውን ባያነሱ እንኳን ህግ ብያለሁ፣ የራሱ የሚሰራው መንገድ አለ። ከዛ ነፃ ልትወጭም ትችላለሽ ብዬሽ ነበር ሩታዬ። ብትታሰሪም ምንም ችግር የለም ነበር። የእውነቴን ነው የምላችሁ። ግን ደግሞ ዋናው ቤተሰብ ፋሚሊ ነውና በንግግር አምናችሁ ተናግራግራችሁ ችግራችሁን ፈታችሁ መታችሁ። ክስሽም ደግሞ የልጅ እናት ነች ስላነሱልሽም ያው እናመሰግናለን። ችግር የለው ማለት ነው። ኤፊም ያው ክሱ ተነስቷል። እንግዲህ ሁሉም የየራሳቸውን ሀሳባቸውን ሰጥተዋል ማለት ነው። እንዲሁም ደግሞ ሩታዬ አንቺ ላይ አሁን ደግሞ የምናገረው ነገር አለ። እሱም ደግሞ ያው ስትናገር ያው ሩታ ከተገበረችው ከዚህ በኋላ በቃ ደከመኝ እያለች ነው። እግዚአብሔር ይደክማል እኮ ሩታዬ፣ እኛ ራሱ ደከመን አይገርምሽም? እኛ ራሱ አሁን ከመድከማችን የተነሳ እንደው ቪዲዮ ላይ የሆነ አዲስ ነገር በቃ አንቺ ላይ አዲስ ነገር ለማየት ነው ራሱ አንቺ ዩቱብ ቻናል ላይ ስትመጭ ራሱ መተን ምናየው አንቺ ጋር የሆነ በቃ ራስሽ ላይ እየሰራሹ ስራ ይኖራል፣ የሆነ ለውጥ ይኖራል ብለን ነው አንቺ ስትመጭ ራሱ ምንገባው እንጂ እኛ ራሱ አሁን እየሰለቸን ነው። እንኳን አንቺ ተይ አንቺ በየቀኑ የምተጋፈጩ ሴታይና አንዷ ሴታይና እኛም እየሰለቸን ነው። እና ሩታ ዛሬ እንግዲህ ያው የራሷን ህይወት ከዚህ በኋላ ለመኖር የወሰነች አይነት ሴት ሆና ነው የቀረበችው። እንዲሁም ደግሞ ከዚህ በኋላ ከአብርሽ ጋር አተካር ውስጥ ላትገኝ፣ እሱም ደግሞ በተቻለው አቅም በስነ ስርዓትና ህግ በፈቀደለት መንገድ ልጁን በፈለገበት ሰዓት መጥቶ አይቶ በሰላም እንደ እህትና እንደ ወንድም መለያየት እንዳለባቸውና ከዚህ በኋላ ከእንደዚህ አይነት ሁኔታ ውስጥ ራሷን ለማውጣት ያው ከፈጣሪ ጋር እታገላለሁ እያለች ነው። ከራሷ ከባለቤቷ ከባለ ታሪክ ባለቤት ከሩታ ሀብቴ አንደበት እንግዲህ የሰማሁት ይሄንን ነው። እኔ በዚህ ውሳኔሽ ደስ ብሎኛል። ያው ቡዜም ኤፍሬምንም እሷንም ስትቆጣ ነበረ። ኤፊም እንግዲህ በቀደም በሰራው ቪዲዮ ላይ ታችሁ ከሆነ ወንድሙን መቃብሬ ላይ አትድረስ አላቅም አታገኝኝ አላገኝም ተባብለዋል መሰለኝ። በዚህ ላይ ያው እህት ገብታ ወንድሟንም ስትቆጣ እንዴት እያለች ነበረ። የት ድረስ ነው ነገር የሚሄደው ብዬ እኔም እያስጨነቀኝ ነበር። ወንድምና ወንድም በዚህ ደረጃ ከደረሱ እያሉ ነበር። ያው እነሱም ትልልቅ ሰዎች ናቸው መቼም አንዳንዴ ወርደው ቢገኙብንም ለሩታም የመሰላቸው ምክር ሰጥተዋል። እሷም ደግሞ ሩታ ብዙ ነገሮችን ሳታቅ አይደለም ብዙ መንገዶች የምትሄደው። ብዙ ጊዜ ይናገራለሁ እያንዳንዷን የምታደርጋትን ነገር በጣም ጠንቅቃ የሚጥላትንም የሚያስኬዳትንም የሚያቆማትንም ነገር በደንብ አድርጋ አስተውላ አመዝና የምታቅ ልጅ ናት። የምትመከርም አይነት ሴት አይደለችም። የእውነቴን ነው የምለው። ግን ደግሞ አንዳንድ ነገሮችን ስታደርግ ከኋላ የራሷ ምክንያት ስላላት ነው ብዬ አስባለሁ እንጂ የተመልካችንም ድምፅ ሳሰማ ቀርት አይደለም። ሰውንም እየጎዳው ነው ራሴም እየተጎዳው ነው የሚለው ነገር ሳይገባትና ሳታብሰልስለው ቀርታም አይደለም። ቤተሰቦች ግን የሆነ ነገር ስላላት ነው። ግን ያም ነገር ደግሞ አዋጭ እንዳልሆነ አሁን ላይ በደንብ አድርጋ የገባት ነው የሚመስለኝ ከንግግሩ ያንን የተረዳሁትና እንግዲህ ከዚህ በኋላ ለራሷ ለሩታ ለራሷ ለውስጧ ነግራ ቃል ገብታ ሳምናታለች። ተግባር እንፈልጋለን ሩታዬ ከዚህ በኋላ ከአብርሽ ጋር እና ወደዚህ ሄዶ ወደዛ እያልሽ እሱ በተከታተለበት እየተከታተልሽ አሁን እዚሽ ጋር በትላልቅ ሰዎች ፊት እንደውም በእርግጥ በእድሜ ነው እንጂ በአስተሳሰብና በንግግር ባይምሮ አንቺ ትበልጫቸዋለሽ። በእርግጥ ስራቸውን ስለምና ግን ቢሆንም እንደ እድሜያቸው እነሱ ፊት ብቻ ሳይሆን ብዙ አንቺን የሚመለከትሽ ተመልካች አለ። ለተመልካችም ጭምር ይመስለኛል ቃል የገባሹ ለእነሱ ብቻ ሳይሆን አሁን ላይ ሩታ ላይ ራሴ ላይ ሰራለሁ እያልሽ ነው። ከዚህ በኋላ እሱንም አላስጨንቅም፣ እሱንም ህይወት ውስጥ ገብቼ የምበጠብጥበት ምክንያት ምንም ምክንያት የለኝም። ከዚህ በኋላ የሚገባኝ እኔ እንደ ሴት የራሴን ህይወት ነው እያልሽ ነው። አዎ እኔ ትናንትም ተናግሬያለሁ። የራስሽ ህይወት ያስፈልግሻል። የተስተካከለ ህይወት፣ ከጭቅጭቅ ከጸብ የጸዳ ህይወት ያስፈልግሻል ሩታ። የምትናገሪውን ግን የእውነት የጸና ተግባር ላይ የቆመ መሆን አለበት፣ መተግበር አለበት። ዛሬ ካሜራ ላይ ተናግረሽ ነገ ከአብርሽና ከሄርሜላ ጋር ያልሆነ መንገድ ላይ ገብተሽ መገኘት የለብሽም። በቃ እነሱም የራሳቸውን ላይፍ ይኑሩ፣ አንቺም የራስሽን ላይፍ እንደ ሴት ከልጅሽ ጋር ተስተካክለሽ መኖር ነው የምችው። ያኔ የሚያከብርሽና የሚወድሽ በዙሪያው ብዙ ነው የሚሆነው የሚያደንቅሽ። አሁንም የለሽም ማለት አይደለም ሩታዬ፣ አይደለም
ግን ያኔ ለብዙዎቹ ምን አይነት ባለታሪክ የሆነች ጀግናና እንቋ ሩታ ሆነሽ እንደምትታይ የበለጠ አብረቅርቀሽ ነው የእውነት ደምቀሽ ምትወጩ ያኔ ማለት ነው። ሩታ የራሴ ህይወት ብለሽ አንድ እርምጃ አንድ ስቴፕ ስትራመጅ ያኔ ህይወትን የምታጣፍጨው ራሱ ያኔ ነው ሩታ። እኔ አሁን ሩታን ሳስባት ራሱ ህይወትን ራሱ በደንብ አድርጋ እያጣጣመችው ባለችበት እድሜ፣ አሁን እሷ ገና እድሜዋ ገና ነው፣ ግን በዚህ እድሜ የራሷን ህይወት እያጣጣመችበት የምታልፍበትን ጊዜ እንደዚሁ በከንቱ አብርሽን በመፈለግና በመከተል ብቻ ጊዜዋን እያባከነች ህይወቷን ላይፏን ሳታጣጥም እያለፈች ያለች ሴት ነው የሚመስለኝ። የእውነቴን ነው የምላችሁ ቤተሰቦቿ። ስለዛ ሩታ አሁን ባለችበት እድሜ ላይ የራሷን ህይወት የምታጣጥምበት ጊዜ ላይ ነው ያለችው። ይህን ጊዜሽን ደግሞ ለአብርሽ በማይሆን ነገር አሳልፈሽ መስጠት የለብሽም ሩታዬ። በማይሆን ጊዜሽን ማባከን የለብሽም። ስለዚህ አሁንም ራስሽ ላይ ቆም ብለሽ ወደ ራስሽ አስቢ ሩታ። ራስሽን አዳምጪ። ምን እያደረግኩ ነው በይ። ስለዚህ አሁን የተናገርሽውን ነገር እኛ በተግባር ማየት እንፈልጋለን፣ ከዛሬ ጀምሮ ማለት ነው። ነገ ከሄርሜላ ጋር ከአብርሽ ጋር ምክንያት ፈልገሽ ተገናኝተሽ ከእነሱ ጋር ፊት ለፊት ያልሆነ መስመር ላይ እንድትገኝ አንፈልግም። ምክንያቱም እኛ ሩታ መናቃት ከድሮ በቃሏ የምትገኝ በተግባር የምትገኝ ናት። ያችን ሩታን ነው የምናውቃት። ይህን ነገር አደርጋለሁ ካለች ታደርጋለች። ከዛ በዘለለ ደግሞ በህይወትሽ ላይም የተግባር ሰው ሁኚ ሩታዬ። በራስሽ ህይወት ላይ የተግባር ሰው መሆን አለብሽ። ያኔ ህይወትሽን እንዴት አጣፍተሽ እንደምትኖሪ ወይኔ እስከዛሬ ያሳለፍኩት ለካ ከሱ ጋር ና ወዲህ ወደዛ ስለ የነበረው ነገር ለካ የእውነትም የሩታ ላይፍ አልነበረም ትያዋለሽ። እና እንግዲህ ሩታ የተናገረችው ለራሷ እንግዲህ ለሩታ ለራሷ በአንደበቷ ከዚህ በኋላ የልጄን አባት እንደ አባት ለልጅ ያስፈልገዋል፣ እንደ አባት ስም እንዲኖረው። ከዛ ውጭ ግን እኔ እሱን ላስጨንቀውም ከዚህ በኋላ በዚህ ህይወት ውስጥም ልኖር አልችልም፣ ደክሞኛል አለች። አሁን ይደክማል ሩታ ይደክማል። አንቺ እኮ ብረት አይደለሽም የኔ ቆንጆ፣ ሰው እኮ ነሽ። እንዴ ቀላል ይደክማል እንዴ ውዴ? ኤፍሬምም አሁን ከዚህ በኋላ የአንቺ መከታ ወንድም ነው። ወንድምነቱ እንዳለ ሆኖ ኤፍሬምም ከዚህ በኋላ የራሱን ህይወት ነው መኖር ያለበት። በፍጹም ሄርሜላና አብርሽ ህይወት ውስጥ ገብቶ ከዚህ በኋላ ከዚህ የበለጠ መሄድ የለበትም። ኤፍሬምም እንደ ድሮ ፍቅረኛ ከጎን ይዞ ድሮ እንደዛ ነው የሚሰራው። የራሱን ዩቱብ ቻናል መስራት አለበት። በቃ ከዚህ በኋላ አንቺ በምታስፈልጊው ሰዓት አጠገብሽ ሊሆን ይገባል። እንደ ልጅሽ አጎት እንደሆነ መጠን ማለት ነው። ከዛ አንቺም ደግሞ በራስሽ አይዲያዎች ሩታዬ፣ በራስሽ ስራዎች እህቶችሽ እንደሆነ ወርቅ የሚሆኑ ከወርቅ የሚያስንቁ ምርጥ ተመልካች አፍርትሻል። የእውነት የሚያስደንቁ እንዴ የሩታ እህቶች የሚባሉ ጥቃትሽን የማይወዱ እንዴ በትናንትናው ላይቭ ራሱ ጉዳደን እንዲያየ ነው ስንት ሰው ሄደው እንትን ብለዋል። እና እነዚህን የመሰሉ በጥቃትሽ ጊዜ ከአንቺ የበለጠ የሚያማቸውን እህቶች ይዘሽ ደግሞ ሩታዬ እንዴ ጠንካሯን ሩታኛ እንፈልጋለን፣ የማትበገረዋን ከዚህ በኋላ ማለት ነው። እና ለእኔ የዛሬሽ ንግግርሽ ተመችቶኛል፣ ግን ተግባርሽን አንድ ብለሽ ስታስጀምሪና የሆነ በተግባር ሳይሽ ነው ታዲያ እንዴ ሩታ ምለው የምታስደንቅኝም ያኔ እንደዛ ሲሆን ሳየው ነው ማለት ነው። እና ወዶችዬ እንግዲህ ያለው ነገር ይሄ ነው። እንግዲህ ያው ትናንትና አይታችኋልና ሩታዬ እንግዲህ ያው ገኒም ኦዲንሱን ይቅርታ ጠይቃለች። እንግዲህ ልጁን ሳትናገር በመውሰዷ ዴቭም ያው ሲወቅሳት ነበር። ቢያንስ እንኳን የሆነ ነገር ጽፈሽ እኮ ማስቀመጥ ትቺ ነበር ልጁን ይዘሽ ስትሄጂ ሲላት፣ ያው ባለማወቅም የተፈጠረ ነገር ነው በማለት እንግዲህ እሷ ድጋሜም ችግሯን አስረድታ፣ ችግሯን ስላችሁ ልጁን የወሰደችበትን ምክንያት አስረድታ ተመልካች ኦዲንስንም ይቅርታ ጠይቃለች። ዴቭም ያው እንደ ወንድም ያው ተቆጥቷል። እኛም የራሳችን ከዚህ በኋላ ላይፍ አለን፣ ቤተሰብ አለን፣ ልጆች አለን፣ የምናስተዳድረው ቤተሰብ አለ፣ ስራ አለን። የራሳችንን ስራ ማስቀጠል አለብን። ሁሌ በእናንተ ችግር ውስጥ መንቦጫረቅ አንፈልግም በማለት እንግዲህ ሁሉም የራሱን ድርሻ አስቀምጠው የራሳቸውን ሀሳብ አስቀምጠው እንግዲህ ሩታና ኤፍሬም እንግዲህ ሄደው መፈረም ስላለባቸው ወደ ጣቢያ እንግዲህ ተያይዘው አብረው ሄደዋል። ከዛ ክሳቸው ተቋርጧል። እንግዲህ ብዙ ስትናገርን የነበረው አብርሃም በጣም አስገርሞኛል። በስንት መከራ ሳምኘው ነው እያለች ነው። ይገርማል እኮ የልጁን እናት ለማሳሰር እንደው በትጨክን እኮ አብርሽ ላይ ሩታ ነበረች የእውነት መጨከን ያለ። በዚህ ልክ እሱ ይለመናል ለቤተሰብ ለወንድሙ። እነዚህ ልጆች ምንም ወጣትነት ነገር ይዟቸው ምንም ሊያበላሹ እኮ የሚጨከንባቸው ሰዎች አይደሉም። የእውነቴን ነውና ያውም ደግሞ ለልጁ እናት እንዳሁን እውነት አስችሎት እንኳን የልጁን እናት ቢያሳስር እንደው ተቀባይነት ያለው ይመስለዋል። እንደው አብርሽ የሚለመነውስ ምን ስለሆነ ነው? ምን ስለሆነ ነው?
የእውነት ብዙ ስትናገር ስለሰሟት ነው። በግድ አሳምኝ ሆናለች እንደው አላነሳም ብሏለች። እና ለማንኛውም ዋናው ትልቁ ጉዳይ እኛ ሩታ እስር ቤት አለመግባቷ ነው። ብትገባም አትሟሟም፣ ጠንካራ ናት። ብዙ ነገርን ከእስር ቤት የበለጠ ፈተናዎችን አልፋ የመጣች ልጅ ናት። አልፋ የመጣች ልጅ ናት። ግን ቢሆንም ከልጇ ጋር አንድ ቀንም ቢሆን ለሰኮንድ መለየት ስለሌለባት እንደ እናት ያ መሆን ስለሌለባት ክሱ ስለተነሳላት ክሱ ስለተሰረዘላቸው ለኤፊም ቢሆን ኤፍሬምም እኮ በዚህ ልክ አጥፍቶ ወንድሙን በድሎ አይደለም ከሩታ ጎን ስለቆመ ብቻ ነው። ያው ብዙዎችን የሚያንጫጫው ይሄ ነው እንጂ ኤፍሬምም ይሄናል ወንድሙ ላይ ሌላ ነገር አድርጎ አይደለም። ከሩታ ጎን ብቻ ስለቆመ ነው ኤፍሬም ላይ ጥላቻም የበዛው በኮሜንቱም ከቤተሰቡም ውርጅብኝ የወረደበት ከእሷ ጎን ስለቆመ እንደ ወንድም ነውና እንግዲህ ያው ሶስተኛው ወገን ያው ማን እንደሆነች አላቅም። ለሶስት ሰውን እያሉ ነው። ፍቅር ትሆን እንደሱ አብርሽ እኮ አፍርም እሷ ትሁን አላቅም። እንግዲህ ያው ክሳቸው እንደተነሳ ነው። ያው ደስ ብሎናል፣ እልል ብለናል፣ እሳይ ብለናል። ትናንትና አንቺ እንድትታሰሪ ነበር እልል ሲሉ የነበሩት። እኛ ደግሞ ዛሬ ሩታዬ፣ እኛ አንቺ እህቶች ያንቺን እድገት የምንፈልግ ደግሞ እህቶችሽ ዛሬ አንቺ ክስ ደግሞ ስለተነሳ እሳይ እልል ብለናል ማለት ነው። የሩታን ውድቀት የምትመኙ የሩታ ጠላቶች ሁላችሁንም ባይባል አንዳንዶች የእውነት አንዳንዶች ማለት ነው እንደ ሰውም የምታስቡም አላችሁ። ሩታ የምታደርገው ነገር እንኳን ባይመጥናችሁ እንኳን እናንተ ግን እንደ ሰው የሩታ ለቅሶ የሚያሳዝናችሁ በልጇ የተነሳ የሚያሳዝናችሁ አያለው ኮሜንታችሁን። የሄርሜላ ደጋፊ ራሱ ሆናችሁ እንደ ሰው ደግሞ የራሳችሁንም ደስ የሚል ሀሳብ የምትሰጠዋላችሁ። ለእናንተ የእውነት እናንተንም አመሰግናለሁ። ሩታዬ ከእህቶቿ ጋር ሁሌ ፍክት ድምቅ እንዳለች እንዳማረባ ከዚህ በኋላ መጪውም አዲስ ዘመን ነው 2019 ደስ የሚል ዘመን እንደሚሆንላት ተስፋ አደርጋለሁ። በራሷ ስራ በራሷ አይዲያ ጠንካራዋን ጀግኗን የድሯን ሩታ መልሳ ለእህቶቿም የምታስገርምና የምታስደንቅ ያልጠበቋት ሩታ ሆና ከዚህ ሁሉ ሰጣ ወጣ ውስጥ ገብታ ወጥታ የምናያት ሩታ በ2019 በአዲሱ ዓመት እንደምትመጣ ውዶችዬ ተስፋ እናደርጋለን። አይመስላችሁም? የኔ ምኞት ነው። በቃ በአዲስ ዓመት ለሩታ አዲስ ተስፋ አዲስ ብርሃን ከሉልዬ ጋር የእውነቴን ነው ምላችሁ የራሷን የኔ የምትለውን ላይ ተንቀሳቅሳ ነው ማየት የምንፈልገውና ሩታዬ ይሄን ደግሞ በ2019 አዲሱ ዘመን መለወጫ ላይ ደስ የሚል ጥሩ ጥሩ የምስራጆችን እንደምታሰሚን በራስሽ በህይወትሽ ላይ ያመጣሽውን ለውጥ እንደው እያጋራሽን ራሱ በእንደዚህ አይነት መንገድ አልፌ ነበር እንደዚህ ያልሆነ ነገር ውስጥ አሁን ግን ይኸው እዚህ ጋር ደርሻለሁ እግዚአብሔር ይመስገን እያልሽ እግዚአብሔርን እያመሰገንሽ እህቶችሽን ደግሞ ከእግዚአብሔር በታች እያመሰገንሽ የምትመጪ ሴት ጠንካራ ሴት እንደምትሆኚ ተስፋ አደርጋለሁ። የእውነቴን ነው የምላችሁ ውዶችዬና ያለው ነገር ይሄ ነው። የኔ ምርጦች ሁላችሁም ተደስታችኋል። ሩታዬ እንዳማረብሽ ከልጅሽ ጋር ቀጥ ያምርብሻል። ገና አንቺ ከፍ እያልሽ ነው። እንግዲህ ጠላቶችሽ ዝቅ እያሉ ነው ሁሌ የምናያቸውና እኔ በጣም ደስ ብሎኛል ከምላችሁ በላይ ማለት ነው። ሩታዬ እንኳን ደስ አለሽ የኛ ጨረቃ ድምቀታችን። ሚዲያው ራሱ እኮ እያለ አንቺ እኮ አይደምቅም የኔ ቋንጭ